አሁን እንጫወት አሁን እንጫወታለን አንቺ እዚህ ጋር ቁጭ ትያለሽ እኔ እፈራለሁ ምንም የሚያስፈራ ነገር የለም ታች እስክትደርሺ ድረስ ደስ የሚል አየር ትስቢያለሽ እኔ ደግሞ የምገዛልሽን አታውቂም እሺ እኔ እፈራለሁ የኔ ቆንጆ ማደርግልሽን አታውቂም ታች ደግሞ እጠብቅሻለሁ እሺ እንጫወት ምንድነው የምትገዢልኝ ሰርፕራይዝ ነው ማደርግሽ እሺ አሁን እንጫወት አሁን ታች ስትወርጂ የሚገዛልሽን አታውቂም እሺ ወይኔ ልጄ ዲና እኔ የምልሽ መርሲ አቤት የሰርጉ ቀን ስለተላከው እጅ ትነግሪኛለሽ ወይዘሮ ሞርዚና ምን ልንገርሽ ለኔም እኮ አዲስ ነገር ነው ገባኝ ግን ደግሞ ያንን ማን ሊያደርገው እንደሚችል ካወቅሽ ብዬ ነው ምን ማለትሽ ነው ያንን ባቅ እንዴት ዝም ልል እችላለሁ ወይ ሙሉ አካሉን በላኩልን ኖሮ ማለቴ ማንነቱን እንድናቀው ማንነቱ ነው ወይስ ምንነቱ ነው ያሳሰበሽ ያው ስለ ሰውየው ካወቅን ማንነቱን ማወቅ እንችላለን አይደል ያው መቼም እንግዲህ እንደ ሱቅ አሻንጉሊት የተገነጠለውን እጁን ይዘን አንፈልገው አዎ ግን አንቺ እዚህ ለመኖር እንዴት አሰብሽ ያው አንቺ ባሰብሽው መልኩ ነው ከቤተሰቦቼ ጋር ጥልቅ የሆነ ግንኙነት እንዲኖረኝ እፈልጋለሁ ባልሽስ ባል አዎ ባል ደባል ለማለት የፈለግሽ መሰለኝ እኔና እሱ ደግሞ ያው እንደ ደባል ነው አብረን የነበርነው ስለሱ ማንሳት አልፈልግም ስሜቴን አትረብሹ ለምን የት ነው ያለው ወይዘሮ ተርዚና ማለቴ ሞርዚና ስለሱ ማወቅ በጣም ፈልገሻል እኔ ግን ስለሱ ማውራት አልፈልግም አይ ያው አንቺን ሳይሽ አስታውሻለሁ አንቺ ደግሞ እኔ ስታይ ስንት ነገር የሚታሰብ እያለ ስለሱ ታስቢያለሽ ዲኑ እንዴት ነሽ ልክ እንደ ቅድም ደግሞ እንዴት ነበርሽ ልክ እንደው ቋንቺሽ ለምንድን ነው ግራ የምታጋቢኝ ያው ሰዎች ልብ ውስጥ እንቀሪው የተለየ ነገር ስታመጭ ነው ስማው ምንድን ያልሽው ጫዋና ሬዲዮ አንዴ ነው የሚያወራው ጫዋና ሬዲዮ አንዴ ነው የሚያወራው ያለች ወይ ጉድ እቺ የተዘጋ ቴሌቪዥን የመሰለች ሴትዮ በድሮ ህይወቴ እኔን ማስፈራራት ጀመረች ስሚ አቤት እቺ ተንቀሳቃሽ ባለ የመሰለች ሴትዮ ከኔ ጋር መሳፈጥ ጀምራለች ልጇስ ብትይ እሷማ ጭራና ቀንድ ልታስበቅለኝ እኮ ነው ሰው እንዴት አንድ አይነት ሆኖ ይፈጠራል አደባን ማስያዝ አለብኝ መድኃኒት ቢኖራት እኮ እቀይርልሽ ነበር ኧረ ወዲያ እኔ መጀመሪያ አንቺን መቀየር አለብኝ እኔ እኮ ያው እንደ ወይዘሮ ሰማር እንድታርፍ ብዬ ነው ሰማል እኮ ያረፈችው የእድሜዋን ገደብ ጨርሳ እንጂ መድኃኒት ተመርዞባት አይደለም ማለት የቀየርኩት መድኃኒት አልሰራም ማለት ነው እኔ ምንም አልልሽም ብልጠት ቤቱን ይስራብሽ እሺ ደግሞ እነግርሻለሁ ብዬ አምነን እንዳትይኝ አይ አይደለም ወይዘሮ ሞርዚና ምን ካንቺ ጋር እንደሌለብኝ ነገረችኝ እና ምን አሰብሽ
ምንም ማሰብ አለብሽ። ከኔ ጋር የተራራቅሽ አስመስለሽ ከሷ ጋር መቅረብ። እሺ ከዛ ደግሞ በሰው በኩል ያቷምነን ልብ መቆጣጠር። ልጅ ያገባች ቀን ሜርሲ ያለ ደሞዝ እንደተባረረች ሰራተኛ በፌስታል ልብሴን አስይዛ ነው የምታባረረኝ። ስማ ሙስጠፋ፣ ግዴታ ሜርሲን መግደል አሊያም መቅረብ ይኖርብኛል። ያ ካልሆነ ግን ጥሩ አይመጣም። የወይዘሮ ሳማል እህት ወይዘሮ ሞርዚና እኛ ጋር ተቀላቅላለች። ምን ልትሆን? ምን ማለት ነው? ልትኖር ነዋ። የእህቷን ቦታ ተክታለች። ለሱ ሐሳብ አይግባ። ሀዘን እኮ ራሱ ሀዘንን ይጠራል። ዶለዝ What is the meaning of dollars? መልሽላታ። መቼም እንደማንኛውም ሰው መሰረተ ትምህርት ተምረሻል። ተይ እንደሱ አትበይ። ትንሿ ሜርሲ ፍሪዝ እየበላሽ አንቺም እየበላሽ ወይዘሮ ዲና ፍሪዝ በለፈለፉ ይጠፉ የሚባለውን ተረት ማስታወስ ነበረብኝ። አቤት እንደባለፈው ልጮትብሽ ማለቴ ታጮሽኛለሽ? አረ ምን ችግር አለ? ከኔ የበለጠ የልጅ መጫወቻ ማለቴ ልጅ ማጫወት ብቃት ያላት እሷ አለች። አረ እኔ ልጅ አጫውቼ አላውቅም። ተይ እንጂ እስከ መቼ ራስሽን ገድበሽ ተለማመጂ እንጂ። አሁን እኮ የልጅ እናት ነሽ። ስማው ዲጄሪ እንጫወት። አጫውትሻለሁ። እሺ እንጫወታለን። አምናን እየበረታ ነው። እኔ መበረታው የዛ ስጦታ ጉዳይ ስቋጭ ነው። ለመሆኑ አዲስ ያገኘው ነገር አለ? አረ ምንም አዲስ ነገር የለም። ሁሉም ሰው እንደ አዲስ እየሰማ ሰርፕራይዝ እየሆነ ነው ያለው። ያንን ያደረገውን ሰው በቀላሉ ማግኘት በጣም ከባድ ነው አምናን። ታዲያ ይሄ ጉዳይ ሳያልቅ እንዴት ሁኔታዬ ሊስተካከል ይችላል? እመነኝ ወንድሜ፣ ደምነቱን አይረሳ። እሱማ አዎ፣ ግን በቆየ ቁጥር የባሰ ነገር እንዳይመጣ ነው። አረ ምንም ነገር አይመጣም፣ አታስብ። ሰዎች እዚህ ምን እየተካሄደ ነው? ዳኑ ሸኝተን እየመጣን ነው። እውነት? አዎ። ምን ነው? አይ ምን ነው ልጄን ቻው ሳላት ሸኛችኋት ብዬ ነው።
መሄድ ስለነበረባት ነው። እናቴ ለምን እንደሆነ አላውቅም፣ ብቻ ዳን ውስጥ ብቸኝነት ተሰማኝ። ተው እንጂ አምነኔ፣ እሷ እንደሄዳለች አትመለስም። አረ ትመለሳለች አስፈላጊ ከሆነ ግን ደግሞ ልጅ ጠንከር በል። እሺ እናቴ፣ በቃ ወደ ውስጥ እንግባ። እሺ ትልቋ ትኩሳት ሄዳለች። እሺ አሁን ወደ ሲፈን እንሂድ። ሲፈን። አቤት። እንድንደራደር ፈልጋለሁ። በምን ጉዳይ? በዛ ቪዲዮ ጉዳይ። ምንድን ነው የምንደራደረው? ያንን ለወይዘሮ ሞርዚና ላሳያት ወስኛለሁ። ለምን? ማለቴ ምን ማለት ነው? ሳስብበት ነበር ከአንቺ እሷ እንደምትዛመደኝ ገባኝ። እናም ለማን መወገን እንዳለብኝ አወኩ። ለምን አንቺ ከዝምድና ይልቅ ሀቅን አትመርጭም? ሀቁ እኮ ገለሻታል። የቀደመው ሀቅ ደግሞ እሷ እናቴ መግደሏ ነው። እሱን ያላየውም። ስለዚህ እኔ የምልሽን ነገር ታደርጊያለሽ። አይ የምትይ ከሆነ ለአምነን የፈለግሽውን አደርጋለሁ። በጣም ጥሩ። እንደዚህ እንደምንግባባ ባቅ ኖሮ ገና ድሮ ጓደኛ ያደርግሽ ነበር። ከዛች ነፈዝ በጣም ትሻያለሽ። የሩቅሽም ሰው ሁኚ እኮ የቀረብሽ ወሬ የለም። አዎ ምንጊዜም አዳዲስ ወሬዎች አያመልጡኝም። እቺ ልጅ በተደጋጋሚ እየተፈታተነችኝ ነው፣ ግን አውቃና አቀዳበን ነው ብዬ አላስብም። ጀሪ እንዴት ነሽ? ደህና አይደለሁም እናቴ፣ እርግዝናው እያመመኝ ነው። አይዞሽ፣ ያው ይለመዳል። አዎ ግን አልቻልኩትም። ለመሆኑ የት ሄደሽ ነው? ቤት ውስጥ አላይሽም፣ ጠፋሽ እኮ። አዎ እንቅስቃሴ ከተሻለኝ ብዬ እየተንቀሳቀስኩ ነበር። አረ ደስ ይላል። ዲኑንም ቻው ሳታያት ሄደች እኮ። አረ ወይ በቃ ቀጣይ ስትመጣ በደንብ አጫውታታለሁ። ሌላ ዓለም እንድታሳይኝ እፈልጋለሁ። ተው እባክህ፣ የገነባው አዲስ ዓለም አለ። እሱን ማፍረስ ደግሞ ጥሩ አይደለም። ቤሌን፣ አንቺ ጋር ሰውን ብቻ እኮ ነው ሰላም የሚሰማኝ። ገባኝ። ግን ያው የትኛውም ሰው ህይወት ላይ ከቀረበለት ምርጫ የተሻለ ብሎ የሚያስበው ነው የሚመርጠው። እኔ ለእልህ ነው እሷን የመረጥኳት። ለዛም ደግሞ ተጠያቂ አንቺ ነሽ። እሺ እንዳልክ።
አምነን ወይ አንድ ቦታ መሄድ እፈልጋለሁ። የት? እንጃ ራሳችንን እናዳምጥ የምንችልበት ቦታ። እሺ ዛህራ ውዴ ሶሊያ ውዴ እኔ አላምንም ዛህራ አምሮብሻል ዛህራዬ እውነት እልሻለሁ በጣም አምሮብሻል ወይ ጓደኛዬ አንቺም በጣም አምሮብሻል ከስንት ጊዜ በኋላ ተገናኘን እንደው ነይ እስኪ ሳሚ ነይ ወይ የኔ ጓደኛዬ ዛህር በግቢ በራፍ ላይ አለኩሽ አሮጊቴ እንዴ ቤተ መንግስት ውስጥ አይደል እንዴ የምትኖሪው ያን ያህል የሚካበድ አይደለም ኧረ እንደው እኔንም እንደው እዚህ ውስጥ ፈለናጊ አይ ቆይ አሮጊቴ ደግሞ ዝጊ በሩን ዝጊ እኔም እዚህ ውስጥ እኖራለሁ አብሬያቸው ነይ ጀሪ ወይ ከዚህ በኋላ ሜርሲ እንዳታምኛት ለምን? ምክንያቱም አንቺና ልጄን አምነንን ለመለያየት ሲፈንን ስትመክራት አይቻለሁ ምን ማለቴ ለምን? እንግዲህ እሱን አላማከረችኝም ሜርሲንን አደረገች? አዎ ስለዚህ እኔ ደግሞ የልጄ ሚስት እንድትሆኝ የምፈልገው አንቺን ነው ስለዚህ በእኔ ቁጥጥር ውስጥ መሆን አለብሽ ቆይ ግን ወይዘሮ ሙርዚና እርግጠኛ ነሽ ግን? አዎ ነገርኩሽ አሁንም የሷ መጫወቻ መሆን ከፈለግሽ መብትሽ ነው ደግሞ ለአምነኔ ከሷ ይልቅ እኔ እንደምቀርብ አትርሽ እሱማው ግን ሜርሲ ከጀርባዬ እንደዚህ የምታደርግ አልመሰለኝም ነበር ምን ጊዜም እኮ የሚገመት ሰው ጠላት ሆኖ አያውቅም ስለዚህ አይግረምሽ እሱ ነው ከራሱ ነው ዙዙዬ እኔ አልቻልኩም መሳቆን የቆሰለ ዛህራዬ የኔ ስራ ምን ሆነና ጓደኛዬ ግን እኮ ደግሞ የወይዘሮ ሰማህን መሞት ስሰማ በጣም ነው ያዘንኩት አዎ ሁላችንም ነው ማመን ያቃተን የወይዘሮ ሰማህን ልጅ የት ነው ያለው እዚህ ነው በጣም ደስ ይላል ጓደኛዬ ዛህራ አንቺ ከጎኑ ልትሆኚ ይገባል አዎ ያው ውስጡ ተጎድቷል ሌላው አዲስ ነገር አለ ቤታችን ውስጥ ከድሮ የተለየ ቢጫ ፀጉር ገብታብናለች ዘመናዊ ሴት ናት እና ደግሞ አልተግባባቸውም ሶኒያ ታውቂኛለሽ እንዳልሽው አልተግባባን
ወይዘሮ ሞርዚና ፈልገሽ ነበር? ቃል አሁን በእኔና ባንተ መሀል የሚቀር ነገር ላወራ ነው። ምንድን ነው አክስቴ? ምንም ቢሆን ያምነኔ ወንድም ማለት ነው። ያው እሱ የሆነልኝ ነው የሆንኩለት። አዎ፣ ግን አሁን በእኔ እናንተ መሀል ሚስጥሮች ይኖሩናል። ነገሩ በጣም የተካበደ ሆኖ እንዲሰማኝ እያረግሽኝ። አዎ፣ አንድ ጥያቄ ልጠይቅህ? እሺ። ስለ ሜርሲ የምታውቀው ነገር አለ? ማለት ምን ላውቅ እችላለሁ? ለምን እዚህ እንዳለች፣ እንዴት ሴቶቹ ጋር እንደተግባባች? አላውቅም፣ ግን ደግሞ እንዳየሁት ከሴቶቹ ጋር በጣም ተግባብተዋል። አዎ። ባሏስ? ባሏ? አዎ ባሏ። እኔ እንጃ፣ አምነን ስለዚህ ጉዳይ አውርቶኝ አያውቅም። አንተ እንድታወራው እፈልጋለሁ። ለምን? ማለቴ ማወቁ አስፈላጊ ነው? አዎ፣ እሷ የእህቴን ቤትና የእህቴን ልጅ ለመበጥበጥ ነው እዚህ ያለችው። የተፈጠረ ነገር አለ? ሴቶችንም ቀርበህ እንድታወራቸው እፈልጋለሁ። ግን ደግሞ አምነን በዚህ ጉዳይ ደስተኛ ባይሆንስ? ያንን ሊያውቅ አይገባም። ቅድም ሚስጥር ያልኩ ይሄንን ነው። እሺ። እናም የሚያስፈልገውን ነገር ደግሞ እኔ አደርጋለሁ። ወይዘሪት ዛህራ እንዴት ዋላችሁ? አለን ወይዘሮ ጄሪ። አምነን ነው ይልሻል እንዴ? ኧረ በጭራሽ የኔ ልጅ። አምነን ማለት የወይዘሮ ሰማሃል ልጅ ነው አይደል? አዎ ልክ ነሽ። እኔ ደግሞ የሱ ሚስት ነኝ። ወይኔ በጣም ደስ ይላል። ግን እንዴት ነው ሀዘኑ እንደጎዳችሁ ባለፈው በጣም ተሰምቶኛል። እኔም ደግሞ ለቅሶ ባለመምጣቴ በጣም ይቅርታ ጠይቃለሁ። እኔ የወይዘሮ ዛህራ ጓደኛ ነኝ፣ ሶኒያ እባላለሁ። ወይዘሮ ሶኒያ ስላወኩሽ ደስ ብሎኛል። እናመሰግናለን። ባሌም ቢሆን ከጎኑ እኔ ስላሉለት ብዙም አልተጎዳም። ተስፋ አደርጋለሁ። ታዲያ እመቤት ሻይ እናፍላለሽ እንዴ? ደስ ይለኛል። አሃ እኔ ደግሞ ኪችን መንጎዳጎድ እወዳለሁ። አሁን የቅመም ሻይ ነው ማፈላልሽ። ሰላም፣ እንዴት ነው? አለሁ። የአቶ አምነን ቤት ነው? አዎ። አንተን አላወቅኩም። የድርጅቱ ሰው ነህ? አረ በጭራሽ። የወይዘሮ ሲፈን የኔ እንግዳ ነው። አዎ ስማኝ፣ አንተ እዚህ ቤት ገባ ማለት ነገሮችን ለማስተካከል ይቀለናል። አዎ ዛሬውኑ መምጣት አለብህ። እሺ። እንዴት ነሽ ሲፈን? ደህና። እንዴት ነህ ቃል? ወደ ውስጥ መግባት እችላለሁ? ግባ። ፊቷ አዲሳለ። እንኳን በደህና መጣ። እንኳን በደህና ቆየሽ። አምሮብሻል። አዎ እንዴት አያምርብኝ። የእናቴ እንደምልሽ ስለሆነው ነገር ያወቀ ሰው የለም አይደል? አለ፣ ግን ደግሞ እሷም ቅርብ ወዳጅ ነች። ስለ አሮን ያወቀ ሰው የለም አይደል? አታስቢ። በዚህ አካሄዴ ሁሉንም ነው ባዶ ማስቀራቸው። እመነኝ ሙስጠፋ፣ ማንንም አልተውም። የእናቴ ግድያ ውስጥ እጁ ካለ። እስካሁንም እኮ የገደልን መግደል የሚል ህግ ባለመኖር ነው የስንት ሰው ነፍስ ጠፍቶ ይቀርል። ታዲያ ህግ አውጪ መሆኔ ነዋ። አዎ። እና እንግዲህ ወደ ውስጥ እንግባ። ውድ ሶኒያ፣ ምን ነው በሐሳብሽ? የሆነ ሰው ትዝ አለሽ እንዴ? ኦ ዛህራ፣ ማን ትዝ ሊለኝ ይችላል በዚህ ሰዓት? ያው አትክልተኛው ጎሽም ትዝ ካለሽ ብዬ ነው። አይ እንደሱ አትበይኝ፣ ትዝ አይለኝም። አሁን በዚህ ሰዓት ተኮራርፈናል። የምር
እንዴት? ያው እንደተለመደው አልተግባባንምና አኮረፍኩት። ወይ ተይ እባክሽ ሶኒያ፣ አንቺ በጎሽ የሚጨክን አንጀት የለሽም። ለምን ሲባል የሶኒያ ልብ አያዝንም ያለው ማን ነው? እሺ በቃ ተይው። ግን ከአንቺ ጋር ተናዶ ሲሄድ ሌላ ሴት እንዳታገኘው ብዬ ነው። መብቱ ነዋ፣ መብቱ ነው። እኔ ሶኒያ ስንት የሚፈልገኝ ሰው አለ። ኧረ አዎ ዛህራ። አቤት። ጎሽም ግን ከኔ ሌላ ሴት ይጎሽማል እንዴ? ያው እንግዲህ በአሁኑ ሰዓት መገመት ከባድ ነው። ውይ እና እኔ እዚህ ምን አደርጋለሁ? ጎሽምዬ፣ ጎሽ አንተን ይቅርታ መጠየቅ አለብኝ። አሁን ምንም አይመስለኝም አላልሽም እንዴ? አላልኩም። ኧረ አዎ ጎሽሜ ጋር መሄድ እፈልጋለሁ። ወይዘሮ ሞርዚና ወደ ክፍልሽ ልመጣ ነበር። ምናልባት እንዳንረብሽሽ ፈራሁ። ምን ነው? በሰላም እንግዳ ነበረኝና ላስተዋውቅሽ ነበር። እሺ፣ ሞርዚና እባላለሁ። ሙስጠፋ እባላለሁ። አክስቴ ሙስጠፋ ዘመዴ ነው። ያለሁበትን ሁኔታ ማየት ስለፈለገ ነው የመጣው። በጣም ጥሩ አደረገ። ግን እኮ ምንም ቤተሰብ የለኝም ብለሽኝ ነበር። አዎ የሩቅ ዘመዷ ነኝ። ግን ደግሞ ባገኘሁት አጋጣሚ እሷን ለማግኘት እየጣርኩ ነበር። በስተመጨረሻም ተሳክቷል። አይ ይሁን፣ መልካም ጊዜ ተመኘሁላችሁ። እናመሰግናለን ናቲ። ሙስጠፋ ችኛዋ እንደዛችኛዋ አይደለችም። በጣም ተጠራጣሪና ተንኮለኛ ሴት ናት። ምንም ያህል ብትሆን እኛን የምትቀርመን መስሎ አይሰማኝ። ታው እንደዛ አትበል። ውሻ በሰፈሩ አንበሳ ነው። አሁን እዚህ ቤት ላይ በላይ እሷ ነች። ስለዚህ አሁን ነገሮችን ሁሉ ለማወቅ እየጓጓች ነው። እኔ ራሴ የቤቱ ሙሉ ሰው ለመታወቅ ምን ያህል እንደጓጉ ኧረ ተይ ቆይ ተረጋጊ። ኧረ ተይ እንዳልሄድ አትከልክልኝ ዛህራዬ፣ አትከልክኝ። እንዴ የት ነው የምረጋጋው? ጎሽምዬ እኮ ነው። አይ እኔ መሄድ አለብኝ። ኧረ እባክሽ እባክሽ። ኧረ ተይ ተረጋጊ። አትከልክኝ አልኩሽ እኮ። ከሱ ጋር ሆነ ባይሆን ስልክ እንደውልልሻለን። በቃ ዛህራዬ ቻው ቻው። ጎሽምዬ ጎሽምዬ። አይ ሶኒያ ፀጉርሽ ተቀየረ እንጂ አንቺ ራስሽ እኮ ሜርሲ ማለት ነሽ። ወይ ዛህራ የሚጠጣ ነገር ላስፈላልክ። ጄሪ